انزل واحد الاباد الراحة ما تدق يا ما تدق دقيقة ما تدق كل الراحة خش واحد جوا واحد كلهم غنى የኢትዮጵያ ኤምባሲ ዜጎችን ከጅቡቲ ለማስወጣት ሲያደርገው የነበረው መዝገባ በሰው ብዛት ምክንያት ማቋረጡን በጅቡቲ የሚገኙ ኢትዮጵያውያን ተናግረዋል። በዝርዝር ምናደርሳችሁ ነገር ይኖራል። የአማራ ማንነትን በህግ የማረጋገጥ ጥረት ቀጥሏል ተባለ። የህወሓት ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስለት የፓርቲው መካከለኛና ከፍተኛ አመራሮች ጠየቁ። አብራችሁን ከቆያችሁ የጅቡቲ መንግስት በሚቀጥሉት ቀናት መጠነ ሰፊ አፈሳ እንደሚያከናውን አስታውቋል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ አዲስ ዜናዎች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። የአማራ ማንነትን በህግ የማረጋገጥ ጥረት ቀጥሏል ተባለ። በወልቃይት ጠገዴ እስቴት ሁመራ ዞን የአማራ ማንነትን በይፋ ለማረጋገጥ ለረጅም ጊዜ የቆየው ትግል አካል የሆነ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባላት ያካሄዱት የስልጠና መርሃ ግብር ትላንት በተሳካ ሁኔታ ተጠናቋል። በስልጠናው መዝጊያ ላይ ንግግር ያደረጉት የኮሚቴው ሰብሳቢ ኮሎኔል ደመቀ ዘውዱ ይህ የተገኘው ነጻነት የመላው የአማራ ህዝብ የከፈለው መስዋዕትነት ውጤት መሆኑን አጽንኦት ሰጥተውታል። ለረጅም ዘመናት የባርነት ቀንበር ተሸክመው በገዛ ምድራቸው ላይ እንግልት ሲደርስባቸው እንደቆዩ ያስታወሱት ኮሎኔል ደመቀ አሁን የተገኘውን ነጻነት በህጋዊ መንገድ ለማረጋገጥ ሁሉም የኮሚቴው አባላት በጽናትና በአንድነት እንዲሰሩ አሳስበዋል። የወልቃይት ጠገዴ ዞን አስተዳዳሪ አቶ እሸቴ ደመለው በበኩላቸው ማንነት በተፈጥሮ የሚሰጥ በመሆኑ ሊለወጥ እንደማይችል በመግለጽ የወልቃይት ጠገዴ ህዝብ ለረጅም ዓመታት አማራነቱን ለማረጋገጥ ከፍተኛ ዋጋ ከፍሏል ብለዋል። በመሆኑም ይህን በጋራ የተገኘ ነጻነት በህጋዊ መንገድ በማስረጽ ለቀጣዩ ትውልድ እንድናወርስ አሳስባለሁ ሲሉ አክለዋል። በመጨረሻም የአስመላሽ ኮሚቴው አባላት የአማራ ማንነታቸውን ለማስመለስ የብዙ ወንድሞቻቸውን ህይወት እንዳጠፉ በመጥቀስ ይህም ማንነት በህግ እንዲረጋገጥ ከመቼውም ጊዜ በላይ እንደሚሰሩ አረጋግጠዋል። ኮሚቴው የፌዴራል መንግስት የአማራ ማንነታቸውን በይፋ በመቀበል እንደማንኛውም ዜጋ በጀት የማግኘትና በነጻነት የመኖር መብታቸውን እንዲያስከብርላቸው ጥሪ አቅርበዋል። የህወሓት ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስለት የፓርቲው መካከለኛና ከፍተኛ አመራሮች ጠየቁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮነን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት ጠየቁ። እነዚሁ አመራሮች በክልሉ የተቃዋሚ የፖለቲካ ፓርቲዎች አባላትን ያቀፈውን የጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል። የፓርቲው አመራሮች ይህን ያስታወቁት ከሐሙስ ሚያዝያ 23 ጀምሮ በመቀሌ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሂዱት የቆዩትን ስብሰባ በትላንትናው ዕለት ሲያጠናቅቁ ባወጡት የአቋም መግለጫ ላይ ነው። ብሔራዊ አንድነታችን ሉዓላዊነታችንን ለማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፈዋል ተብሏል። የስብሰባው ተሳታፊዎች በስብሰባቸው ማጠቃለያ ባወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህወሓት ህጋዊ ሰውነት የማግኘት ጉዳይ ነው። ህወሓት 50 ዓመት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቆሙት አመራሮቹ የፓርቲው እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቀዋል። ከፕሪቶሪያው ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። የኢትዮጵያ ኤምባሲ ዜጎችን ከጅቡቲ ለማስወጣት ሲያደርገው የነበረው ምዝገባ በሰው ብዛት ምክንያት መቋረጡን በጅቡቲ የሚገኙ ኢትዮጵያውያን ተናግረዋል። በጅቡቲ ያለው የኢትዮጵያ ኤምባሲ ለኢትዮጵያውያን ስደተኞች ህጋዊ የጉዞ ሰነድ ለመስጠት ሲያከናውን የቆየውን ምዝገባ ከቀናት በፊት ማቋረጡን እዛው ያሉ ኢትዮጵያውያን በስልክ አስተያየት የሰጡ ስደተኞች ተናግረዋል። ስደተኞቹ ከጅቡቲ የመውጫ ቀነ ገደቡ በማለቁ ለከፍተኛ ጭንቀት ተዳርገናል፣
የኢትዮጵያ መንግስት ይድረስልን ሲሉ በድጋሚ ተማጽነዋል። ሐሳባቸውን ካካፈሉን ሰዎች መካከል አቶ መሐመድ ያዩ ጆሃር የተባሉ ምዝገባው ከሐሙስ ዕለት ጀምሮ ተቋርጧል። መጀመሪያ መጣችሁ ተመዝገቡ ተባለ። ህዝቡ እንደዛ በብዛት ይመጣል ብለው አልጠበቁም መሰለኝ። ህዝቡ ግን ግልብጥ ብሎ ለመመዝገብ ሲሄድ ከአቅማቸው በላይ ሆነ። ህዝቡ በብዛት ሲሄድ በአግባቡ አይመዘገብም። ከዛም በራቸውን ዘጉ። ህዝቡ ደግሞ ኑና ተመዝገቡ ካላችሁም በኋላ ለምን ትዘጉብናላችሁ ብሎ ተናደደ። በመሃል አንዳንድ ሰዎች መረበሽ ጀመሩ። የሀገሪቱ የጸጥታ ኃይሎችም ህዝቡ እንዲበተን አደረጉ። ምዝገባውም ተቋረጠ ሲሉ ሐሳባቸውን ነግረውናል። አቶ አህመድ መሐመድም የተባሉ ግለሰብ ዛሬ ከመቼውም ጊዜ በላይ ስጋቱንና ጭንቀቱ ከበድ ብሏል። ጅቡቲ ያለው ህዝብ እየወጣ ነው፣ አልወጣም አላለም። ደሞዙን የወሰደ መሳፈሪያ ያገኘ ሰው እቃውን እየጠቀለለ እየወጣ ነው ያለው። ግን ይህ ህዝብ ብዛት ያለው ነው። በአንድ ቀን በሁለት ቀን ወጥቶ የሚያልቅ አይደለም። ደሞዙን ሳይቀበል የሰጠውን ዱቤና ብድር ሳይሰበስብ ንብረቱን ሳይሸጥ ሳይለውጥ እንዴት ይውጣ? የኛ ኤምባሲ ለዚህ ህዝብ ትንሽ ቀን ማስጨመር እንዴት ተሳነው? የኢትዮጵያ ህዝብ እንዴት በሄደበት ሁሉ እንግልት፣ ስቃይና ለቅሶ እጣ ፋንታ ይሆናል? ይህን ድምጻችንን ለሚመለከተው አካል እንድታስተላልፉልን እንለምናችኋለን። ንብረቱ በቁም እየተወረሰ እንዴት ዝም ይባላል? አለወጉ እየተሰቃየ ነው። እዚህ ያለው ነገር በጣም አስጊና አስፈሪ ነው። ይህ ህዝብ ያለውን ንብረት ይዞ እንዲወጣ እድል ፍጠሩለት። የለፋበትን የደከመበትን ንብረት እንዲሰበስብ እድል ይሰጠው። እቃውን ሰብስቦና አስሮ ወደ ሀገሩ እንዲመለስ የሚመለከተው አካል ያመቻችልን። ወሮ በላው ንብረታችንን ለመዝረፍ አሰፍስፎ እየጠበቀ ነው። ጫና መፍጠር ያለባቸው አካላት የውጭ ጉዳይ ሚኒስቴራችን እንዴት ዝም ይለናል? እኛን ለምን ከስቃይ አይታደገንም? እኛ አንወጣም ብለን አላመጽንም። ንብረታችንን ሰብስበን እንድንወጣ ትንሽዬ ቀን መርቁልን ነው እያልን ያለ ነው። የጅቡቲ መንግስት ትዕዛዝ አክባሪዎች ነን። ህዝቡ ከመቼውም ጊዜ በላይ በጭንቅና በመከራ ውስጥ ነው ያለው። የኢትዮጵያ የሃይማኖት አባቶችም ቢሆኑ የጅቡቲ መንግስት ይለምኑልንና ቀነ ገደቡን ያራዝሙልን። ይህ ቀን ካልተራዘመ የከፋ አደጋ ላይ እንወድቃለን ሲሉ አስተያየታቸውን ሰጥተውናል። የጅቡቲ መንግስት በሚቀጥለው ቀናት መጠነ ሰፊ አፈሳ እንደሚያከናውን አስታወቀ። የጅቡቲ የሀገር ውስጥ ጉዳዮች ሚኒስቴር ትላንት ከሰዓት ባወጣው ማስታወቂያ በሚቀጥሉት ቀናት በስደት አልባ ፍልሰተኞች ላይ መጠነ ሰፊ አፈሳ እንደሚያደርግ አስታውቋል። የሀገሪቱ ዜጎችም ማንኛውንም እንቅስቃሴያቸውና ጉዞዎቻቸውን ህጋዊ መታወቂያዎቻቸውን ይዘው እንዲንቀሳቀሱ እንዲሁም የመኖሪያ ፍቃድ ያላቸው የውጭ ዜጎች ደግሞ ህጋዊ ሰነዶቻቸውን እንዲይዙ አሳስቧል። ይህም ማድረግ በአፈሳው ዘመቻ የዜጎችን ደህንነት ለመጠበቅና የህግ አስከባሪዎችን ስራ ለማቀላጠፍ ይረዳል ሲል ነው ማስታወቂያው ያስቀመጠው። ይህን ትዕዛዝ ማክበር በእጅጉ እንደሚመከርም ነው ያስጠነቀቀው። በተመሳሳይ በትናንትናው ዕለት የጅቡቲ መንግስት ዜጎቹ ለቀጠሯቸው ሰራተኞች ደሞዛቸውንና ሌሎች ቃል የተገባላቸው ጥቅሞችን በአግባቡ እንዲከፍሉ የሚያዝም ማስታወቂያ ወጥቶ ነበር። በተያያዘ መረጃ በሀገረ ጅቡቲ አርታ በምትባል ከተማ በትላንትናው ዕለት የሰነድ አልባ ስደተኞች አፈሳ መጀመሩን ሰምተናል። በጅቡቲ የሚገኙት የመረጃ ምንጮች በሰጡት ቃለ መጠይቅ ከጅቡቲ ከተማ 40 ኪሎ ሜትር ርቃ ከምትገኝ የአርታ ከተማ በርካታ ኢትዮጵያውያን መታፈሳቸውን ገልጸዋል። አንዱ አስተያየት ሰጪ ስደተኞችን ወደ ኢትዮጵያ አላስወጧቸውም፣ ከአርታ ሰብስበው ነጋዳ የሚባል ከዚህ ቀደም የስደተኞች ማቆያ የነበረ ቦታ ላይ አስቀምጧቸዋል ሲል ተናግሯል። ቦታው በጣም አስቸጋሪ፣ ለጤና የማይመች፣ መጸዳጃውም መተኛውም እዛው የሆነ በጣም ሙቀት ያለበት ማቆያ ነው አከማችተው ያስቀመጧቸው በማለት ገልጿል። ከአርታ ታፍሰው የተሰበሰቡት ስደተኞችም ወደ ኢትዮጵያ ተባረው እንደሆነ ለማወቅ ያደረግነው ሙከራ አልተሳካም። በጅቡቲ መንግስት እየተሰጡ ላሉ ማስታወቂያዎችና ትዕዛዞች በጅቡቲ የሚገኘው የኢትዮጵያ ኤምባሲ ካወጣው ማስታወቂያ ውጪ ከኢትዮጵያ መንግስት እስካሁን ድረስ የተሰጠ ይፋዊ መግለጫ የሆነ ምላሽ የለም። ተመልካቾቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።